እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን አሜሪካ ለምን እስራኤል ኢራንን ደበደበች? ይህንን በሚመለከት ብዙ 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 የተደበቁ ምስጢሮችና ብዙ ተንኮሎች ያዘሉ ነው። ግን አሜሪካ ገና እሱን ሳታስብ ዘላ የገባችበት ጦርነት መውጫ አጥታ አሁን ትልቅ ኪሳራ ውስጥ ገብታለች። ስለዚህ ይህንን በተመለከተ ከእናንተ ጋር የምንወያየው አለ። የኔ አንድ ትልቅ ሚስጥር አውቄያለሁ። እሱ ሚስጥር ለእናንተ አካፍላለሁ። ስለዚህ ይህን ቻናላችን ደግሞ ሼር፣ ላይክ፣ ሰብስክራይብ አድርጉት። አሜሪካ ለምንድን ነው ኢራንን የወረረችው? አንድ ነገር ነው። እሱም ምንድን ነው? አሜሪካ ቬንዙዌላን ከተቆጣጠረች በኋላ የቬንዙዌላን መሪ ካሰረች በኋላ የቬንዙዌላን ነዳጅ ተቆጣጠራለሁ ብላ ነበረ። ግን የቬንዙዌላ ነዳጅ ተመርቶ ወደ ገበያ እስኪወጣ ከ60 እስከ 70 ዶላር ይፈጃል። ስለዚህ ከ70 ዶላር በላይ ነው መሸጥ እና ማትረፍ የሚችሉት እነ የአሜሪካ ትልቅ ካምፓኒዎች እነ ኤክሶን ሞቢል ሌሎቹም። ስለዚህ እነዚህ ድርጅቶች የትራምፕ መንግስት ግቡ ሲላቸው አይ እኛ ያዋጣንም ያከስረናል፣ ሁለተኛ ደግሞ ቬንዙዌላም ህዝብ ምናልባት አንዳንድ ችግሮች ከተፈጠረ ደግሞ የበለጠ መጥፎ ነው ሲሉት፣ ስለዚህ አሁን ሁለት ነገር ነው። እነ ሳውዲ አረቢያ 63 ዶላር ነው የሚሸጡት። ስለዚህ 60ም ሊያደርሱ ይችላሉ። ስለዚህ አሜሪካ ከ60 እስከ 70 ነው የሚጨርሰው ቬንዙዌላ ነዳጁን ለማውጣት እና ለገበያ ለመዋል ማለት ነው። ስለዚህ እነ ሳውዲ አረቢያ ገልፍ ሀገራት ይህንን ስለሚያደርጉ ተጨማሪ ሌላ ነገር ታሰበ። ትራምፕ በቃ እሱ ብቻ ነው ዓለምን እንደፈለገ ሊያሽከረከር የሚችለው። ያው ህልም ነው፣ ህልም ውስጥ ነው የገባው። ከዛ በኋላ ኢራንን መቆጣጠር እዛ ገልፍ ያሉትን እዛች ቦታ ላይ ልዘጋቸው ስለሚችል ዋጋ እኔ እንደፈለግኩት እያወጣሁ የኢራንንና የቬንዙዌላን እየሸጥኩ እንደ ልቤ ዘንጬ እኖራለሁ የሚል እንትን ነው ይዘው የተነሱት። ስለዚህ ከቬንዙዌላ በኋላ ቀጥታ ወደ ኢራን ነው ፊታቸውን ያዞሩት። ኢራን ፊታቸውን ሲያዞሩ እስራኤል ደግሞ የራሷ ካልኩሌሽን አላት። እስራኤል ምንድነው የምትፈልገው? አንደኛ ከዛ አካባቢ አሜሪካ እንዲወጣላት ትፈልጋለች። ሁለተኛ የዛ አካባቢ ሀያል የሆነችው ኢራን ነች። ኢራን ከጠፋችላት ወይ ሽባ ከሆነችላት ወይ ደግሞ እነሱ ብትንቱን አወጥቶ እነሱ የሚፈልጉት መሪ እዛ ሲቀመጥላቸው የዛን ጊዜ እስራኤል ትልቋን እስራኤል የመመስረት ህልም ደግሞ እስራኤል ይዛን የተነሳቸው። ስለዚህ ሁለቱ ሀገሮች የተለያየ ዓላማ ይዘው ግን አንድ የሆነ ጠላት አድርገው ወደ ጦርነቱ ገቡ። ጦርነቱ ሲገቡ እነሱ በ3 ቀን ጨርሰዋል ነው። ምክንያቱም መሪዎቻቸው ከተገደሉ እነዚህ መሪዎቻቸው ከሞቱ ጦርነቱ ይቆማል። ኢራን የሚመራ ስለሌለ የእርስ በርስ ችግር ይፈጠራል። ህዝቡ ሰላማዊ ሰልፍ ያንሳል። እኛ ቀሪ መሪዎችን መግደል ብቻ ነው ስራችን ብለው አስበዋል። ምክንያቱም ሊቢያ አንድ መሪ ሲገደል ነው የወደመችው። ሶሪያ አንድ መሪ ሲሸሽ ነው ሀገሩ የፈረሰው። ኢራቅ ሰዳም ሁሴን ሲሞት ነው። ስለዚህ የተለመደው ምንድን ነው? መሪው ከተመታ መዋቅሩ የነበረው መዋቅር ይፈርሳል። ኢራን ላይ ግን ይሄ ነገር አልሰራም። ለምንድን ነው ያልሰራም? ኢራን 2 ሰራዊት ነው ያለው። እኩል ተመጣጣኝ ኃይል ያለው 2 ሰራዊት ነው ያለው። አንደኛ የፌዴራል ሰራዊት ነው፣ አንደኛው ደግሞ የእስላሚክ ወታደር ነው ማለት ነው። መከላከያ ነው ያለው። እዚህ ያለው ታንክ፣ እዚህ ያለው ታንክ፣ እዚህ ሚሳኤል አለው፣ እዚህ ሚሳኤል አለው። ስለዚህ የፌዴራሉን ብታፈርስ የሃይማኖትን ግን ማፍረስ አይቻልም። ምክንያቱም አንዱን ነዋ የምትመታው። ስለዚህ ኢራን ይሄንን መዋቅር አድርጋ ስለነበረች፣ ሁለተኛ ደግሞ ኮሚኒ ቢሞት ሌላ ኮሚኒ ተተክቷል። ያ ኮሚኒ ቢሞት ሌላ ኮሚኒ ተተክቷል። ያ ኮሚኒ እስከ 5 ወደ ታች ተዘርግቷል። ኮሚኒ ምንድን ነው ያላቸው? የኢራኑ የውጭ ጉዳይ ሚኒስትር አባስ አርጌች የተናገሩት ነው። ኮሚኒ
ይሄው ጦርነት ከተጀመረ እኛ ልንሞት እንችላለን፣ ግን ከኛ ሞት በኋላ ግን ኢራን ትልቋ ሀያሉ ሀገር ትሆናለች። የኛ መስዋዕትነት ለኢራን እና ለዓለም ህብረተሰብ ነፃነት ይታወጃል ነው ያለው ብሎን እኛ የዛን ጊዜ እንስቅ ነበረ። በኮሚኒ ላይ እንስቅ ነበረ። ምን ይቀልዳል እንዴ ምናምን እያለን፣ ግን ያለው ትክክል ሆነ። ስለዚህ የኢራን ሀያልነት ተረጋገጠ ብሎ ተናገረ ማለት ነው። አሜሪካኖች እዚህ ጦርነት ውስጥ ሲገቡ ይህንን ቅድም ያልኳችሁን አስበው ነው የገቡት። መንግስት ከገደልናቸው በቃ ከዛ በኋላ ጨዋታው በ3 ቀን ያከትማል የሚል ነበረ። ግን ጨዋታው እንኳን በ3 ቀን ላያክም 6 ሳምንት ተሸንፈው አሜሪካ ጥላ ነው የወጣችው ከዛ አካባቢ። አሜሪካ ያሰበችው የቬኔዙዌላን ነዳጅ ልትበላ፣ የኢራን ነዳጅ ልትበላ፣ በቃ እሷ ዓለምን እንደፈለገች እስከ ዘላለም አሽከርክራ ልትኖር አስባ ነው የነበረች። ግን አልተሳካም። በአሜሪካ ላይ የደረሰው ጉዳት ስናይ ደግሞ ብዛት ያላቸው ነዳጅ ለጀቶች የሚያከፋፍሉት የሰማይ ታንከር ወድመውባታል። F-35 F-10 የተለያዩ አውሮፕላኖች ወድመውባታል። በጣም ዘመናዊ የሆኑ ሚሊተሪ ቤዞች በገልፍ ሀገራት የነበሩ ወድመውባታል። ከዛም አልፎ ደግሞ አሜሪካ ውስጥ የነበረው የነዳጅ ማጣሪያም ተመቷል። ዘግታ ነው ፋይሉ እዛው በድፍኑ ይብሰል ብላ ነው። ስለዚህ አሜሪካ በፍጹም እደፈራለሁ ይነኩኛል ብላ አላሰበችም። ኢራኖች እጅግ በጣም የሚገርሙ ሰዎች ናቸው። በሰሪዲ ስዕል ስለው ስዕሉን አስደበደቡ። በፊኛ ነፍተው ፊኛውን እንዲያፈነዱ አደረጉ። በ20,000 ድሮን በቢሊዮኖች የሚቆጠር ጥይቶችን፣ ተተኳሾችን አከሰሯቸው። ኢራን አንድ ነገር አልሆነችም። ከተማ ምናምን ይሄ አንዳንድ ነገሮችን ብረታ ብረት ፋብሪካ ምናምን አፈራርሰዋል። ግን በእስራኤል ላይ እና በአሜሪካ ላይ ሁለቱ አንድ ሆነው ኢራንን ብቻዋን አልቻሏትም። በሁለቱ ደግሞ ከፍተኛ ጉዳት ነው የደረሰው። እስራኤል በቃ ልትቋቋሙ ማትችል፣ ከዚህ በኋላ 20 ዓመት ልትነሳ አትችልም። ዝም ብላ ነው አሁን የምትናገረው፣ ያው አልተሸነፍኩም ለማለት ካልሆነ በስተቀር። ስለዚህ ኢራን በዚህ ጦርነት 100% ሁለቱንም ሀገር ገልባ አፋቸውን አዘግታቸዋለች። አሜሪካ ከዚህ ጦርነት ምን ይዛ ወጣች ከተባለ ውርደት፣ ኪሳራ፣ የነበራት በዓለም ላይ ክብር ማጣት ትልቁ እሱ ነው። የፔትሮ ዶላር ከዚህ በኋላ አገልግሎት የማይሰጥ መሆኑን በደንብ አውቃለች። ስለዚህ አሜሪካ እጅግ በጣም በዚህ ጦርነት እጅግ በጣም ከስራለች። ከዚህ ጦርነት እንዴት እንደምትወጣ አታውቅም። አሁን ትልልቅ መርከቦቿን ከዚህ አካባቢ አንስታ ወደዛ ወደ ኩባ ምናምን ያስጠጋች ነው። ማስፈራሪያዎቿ ያፈጁ ማስፈራሪያዎቿን ይዛ ወደዛ ሄዳለች። ስለዚህ አሜሪካ አስባው የነበረ ተንኮልና ክፋት ሳይሳካለት ቀረ። የቬኔዙዌላ ነዳጅ አሁን ዋጋ በጣም ስለጨመረ ከዛ ትንሽ ያተርፋሉ። ትንሽ ይወሰዱ፣ ትንሽ ያሰርፋሉ። ምክንያቱም የቬኔዙዌላ መንግስት አሁን ራሱን እያጠናከረ እየመጣ ነው። በዛ ደግሞ ኩባ ወንድ ነይ እያለቻት ነው። አሜሪካ ደግሞ ፈርታለች። ኩባን ዝም ብላ በማስፈራራት መርከብ አስጠጋሁ፣ እንደዚህ ያደረኩ፣ ያው ኢራን ላይ እንደሞከረችው ማለት ነው። ወስደው ይግባልኝ ሲሏት ይዛ። ስለዚህ አሁን ኩባና አሜሪካ በሚደረገው ጦርነት ምናልባት እነዚህ ትልልቅ መርከቦች የመስመጥ እድላቸው ከፍተኛ ነው። አሁን ስንት ጥይት እንደሚመታቸው፣ በስንት ሚሳይል፣ በስንት ድሮን እነሱ ሊሰምጡ እንደሚችሉ ኢራን አረጋግጣለች። ስለዚህ ኢራን ለኩባ እንደዚህ አይነት ድጋፍ
ታደርጋለች። ራሽያና ቻይና ደግሞ ይህንን ድጋፍ ለኩባ እንደሚሰጡ አልጠራጠር። ምክንያቱም አሜሪካንን ጦርነት ውስጥ ከተህ ኢኮኖሚያን ማድቀቅ አቅሟን ማዋረድ ስለሆነ ይህንን ስራ ይሰሩታል ብዬ እጠብቃለሁ። የተከበራችሁ ተከታታዮች የዛሬው ፕሮግራማችን ይህን ይመስላል። ማታ በሌላ ፕሮግራም ያገናኘን። ቻው ቻው።